አለው በአንድ ሃይማኖት መከለል ግድ ነው። ለምን ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ይላል። አንድ ሃይማኖት አንድ ስለሆነ ያ ጌታ አንድ ስለሆነ በአንድ መከለል ግድ ነው። አትደረም እንጂ አቤት ሃይማኖት ፌዝ ነው ማለት እንግሊዘኛው ፌዝ ወይም እምነት ብራዘር እንትንህ ያስተጋባል። አስተካክለው ያንተ ድምጽ ፌዝ ነው እንግሊዝኛም በለው ግሪክኛም በለው ምንም በለው ኤፌሶን 4:5 አንድ ጌታ አንድ ሃይማኖት ካለ 249999 አራለሰማይ አንተ ጠይቀኝ እንጂ እምነት ነው ያለው በክርስቶስ ማመን የሚል እየዛጋ ያለው አንድ ሃይማኖት ሲል በቃ አንድ እምነት ነው ያለው። በዛ ውስጥ መከለል ግድ ነው። በክርስቶስ ማመን ነው አና አይደል? በክርስቶስ ማመን ነው እንጂ ቢለዛ ክፍል ላይ ኦርቶዶክስ ነው ካቶሊክ ነው። እሺ አንድ ሃይማኖት ማለት አንዴ ይቅርታ፣ አንድ ሃይማኖት ማለት በክርስቶስ ማመን ነው የሚለው አለ መረጃ እጅ ላይ አንድ ሃይማኖት ነው ፌዝ ነው የሚለው ጊዜ አንድ እምነት ማለት በክርስቶስ ማመን ነው። ሌላ ምን አለው ታዲያ? በአንድ ሃይማኖት መከለል ግድ ነው የምልህ። አንድ የፈጥራ ያለው አውራቆ ያለው አንድ ሃይማኖት ማለት አንድ ጳጳስ አንድ ምናምን ያለው እንደዛ ማለት ነው። እሱ ስርዓት ማለት ነው። ወዳጄ እሱ ስርዓት ስለ ስርዓት አይደለም። እኔ ያው ስለዚህ እኔ አሁን አንድ እምነት አለኝ በክርስቶስ እና 55 ደግሞ እየተደረባችሁ እንዴት ነው የማወራው? በቃ ስለ ሰው እንዴ አይደለም እኔ ላውራ የፈለኩት ስለ ሃይማኖት ነውና ፐርሰናል አታርገው ብዬ ነው ካል አንተ እንዲህ ነህ አትበል። ኦኬ እንደዛ ለማለት አይደለም። ሶፊ ቤት አይፈቀድም። ኦኬ እሺ ቆይ አንዴ ልጠይቅ ጥያቄ አንዴ ስውሩ በአዲስ ኪዳን ቤተ መቅደስ እኛ አይደለንም የሚታይ ህንፃ ነው ምንድነው? እሺ ንገረኝ ስለ ቤተ መቅደስ። ኢየሱስ ክርስቶስ የመሰረተው ቤተክርስቲያን በህንፃ የተገነባ ነው ወይስ ክርስቶስ ብልት ሆኖ እኛ አካል ሆነን የተገጠምንባት አንዲቷ ስለ እክላሸ ቤተክርስቲያን ነው ኢየሱስ ክርስቶስ በዚህ ዓለም ላይ የመሰረተው ቤተክርስቲያን? ስለዚህ እኮ አንተ ከጠንቋይ ጋር ህብረት የለህም አይደል? ስለዚህ ጠንቋይ ስለሆንክ አንተ ጠንቋይ ብለኸኛል እና ከአንተ ጋር ህብረት የለኝም። ትቻለሽ አልኩ እኮ ይቅርታ አልኩ እኮ አልሰማኝም እንዴ? መልስልኝ ችግር የለውም። ኦኬ ካልመለስክልኝ ከፈጥራ ጋር ፈልገህ አንተ መቀጠል ትችላለህ። እሺ ያው ሲፈቀድልኝ እገባለሁ ብዬ ነው። ብፁዕ ብሎታል። ክርስቶስን የምናምን ከሆነ ኦርቶዶክስ ተዋሕዶ የሚለው ራሱ ክርስቶስ መሆኑን ማወቅ መቻል አለባቸው። እኔ መንገድም እውነትም ነኝ ካለ እሱ መንገድም እውነትም ነው። ኦርቶዶክስ ማለት እውነተኛ ቀጥተኛ መንገድ ነው። ኤርምያስ ላይ የቀደመችውን መንገድ ፈልጉ ይላል። ሃይማኖት እኮ ራሱ ተቋም ወይንም ድርጅት አይደለም የምንለው ምንድን ነው? በምድር ላይ በተቋም ትንቀሳቀሳለህ፣ ግዴታ ነህ። መንፈስ አሁን ለምሳሌ እኛ መንፈሳዊ ሰው ነን ብለን በምድር ላይ መንፈስ ሆነን አይደለም የምንሽከረከረው። በምድር ላይ ህግ አለ። በምድር ህግ ውስጥ ትኖራለህ። ክርስቶስም ያንን ያደረገው አምላክ ሆኖ ሳለ ስጋን ለብሶ በምድር ተቋም ነው የተንቀሳቀሰው። ግብር ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። በቄሳር አኗኗራችን ወይ በምድራዊ አኗኗራችን በምድራዊ ነገር እንኖራለን። በሰማያዊ አኗኗር ደግሞ ሰማያዊ ነገር እየገለጥን ይሄ ስጋችን በአምስቱ የስሜት ሕዋሳት በምድር ላይ እንደምንኖር ሁሉ አልጠየቀኝም። ጊዜ ሰጠኝ አውራን ያልከኝ እንጂ እኔ ምንም የተጠየቁት ጥያቄ የለም። በጠየቁት ብታወራ አሪፍ ነበረሽ። እኔ ምንም አልጠየቀኝም እኮ ፈለገ አውራን ያልከኝ አይደለ ወይ? በቃ ላቁመውና እሺ ስትፈቅድ እንትን እላለሁ። ጠየቁት ጥያቄ መልስ እንድሰጥ ፈልጌ ነበረ እና አዲስ ኪዳን ላይ ቤተ መቅደስ የሚባለው እኔ ምንም እኮ አልጠየቀኝም። እኔ ኦኬ አይ ስውሩን ጠይቄው ነበር አንተ እንድትመልስልኝ ብዬ ነበረ። ስውሩ አልመልስ ብሎኝ ለዛ ነው እኮ ቤተ መቅደስ ማደሪያ ነው። ኦኬ ኦፍ ኮርስ ማደሪያ ነው። በአዲስ ኪዳን ቤተ መቅደስ ራሱ ግንቡ የለም አለ። ቤተ መቅደስ እኛ ነን ያው በቆሮንቶስ። ስለዚህ ቤተ መቅደስ የለም አይደል? በአዲስ ኪዳን ቤተ መቅደስ ቤተክርስቲያን አለ። ቤተ መቅደስ አይ ቆይ ላስረዳ። ክርስቶስ ከሄደ በኋላ ጴጥሮስና ዮሐንስ ወዴት ነው የሄዱት?
ወዴት ሄዱ ነው የሚለው? መልስልኛ። ወደ አይሁድ ቤተ መቅደስ። ወዴት ሄዱ? ወደ አይሁድ ቤተ መቅደስ። ወደ አይሁድም አይልም፣ ወዴት ሄዱ ነው የሚለው። አጨምርበት። ከየት አምጥተህ ነው አይሁድን የምትጨምረው? ወደ አይሁድ ይላል ከየት አመጣህ? ወደ አይሁድ ይላል ወይ? አይልም። ለምን አንተ ትጨምራለህ? እኔ እሱን የጠየቁት አንዱ ሽል አይደለ? አንዴ ፔትዋ የአይሁድ ነው ቤተ መቅደስ። ኧረ ስለፈጠረ እኔ እኮ ግርግር፣ እኔ እኮ በጸጥታ ሳዳምጣችሁ ነበር፣ በመሀልም አልገባሁም። አንዱ ውስጥ ሚውቱን አንሳ። ዮሐንስና ጴጥሮስ ክርስቶስ ከሄደ በኋላ ቤተ መቅደስ አያስፈልግም ብለሃል። ወዴት ነው የሄዱት? ያ ሽባው የተፈወሰው የት ነው? ሽባው የተፈወሰው የት ነው? ክርስቲያን ነው አልከኝ። ቤተ ክርስቲያን ማለት የክርስቲያኖች ተሰብስበው ወደ ቤተ መቅደስ ነው የሚሄዱት አይደለ? ጴጥሮስና ዮሐንስ፣ ኧረ በጌታ በኢየሱስ ክርስቶስ ስም ጴጥሮስና ዮሐንስ ወዴት ነው የሄዱት? እኔ ነኝ የጠየቅኩህ። እኔማ ወዴት እንደሄዱ አውቄያለሁ። አንተ ቤተ መቅደስ አያስፈልግም ስላልክ ቤተ መቅደስ ማስፈለጉን ጴጥሮስና ዮሐንስ ወዴት ነው የሄዱት አልከኝ እኮ። አያስፈልግም ብላል ቤተ ክርስቲያን እንጂ ራስን ያልከው። ይኸውላችሁ እንግዲህ ስትያዝ ይኸው በአዲስ ኪዳን ቤተ መቅደስ አያስፈልግም ቤተ ክርስቲያን ነው አልክ። ኧረ በተሰቀለ ወደ ሽምጠጣ ይኸው አገዘ እኮ ጴጥር አገዘ፣ እንዳትሳሳት ብሎ አገዘ። ክሱ ባንቆ እሺ፣ በአዲስ ኪዳን ቤተ መቅደስ አንተ ነህ አይደለ? ቆይ ቀላል ነው። አንተ የት ነው ሄደ የምታመልከው? እኔ ውስጥ ገብተህ ነው እንዴ የምታመልከው? ታዲያ ለምን አያስፈልግም ትላለህ እንዴ? የክርስቲያኖች ህብረት የዛ የድርጅቱ አካል ስለሆነ አይደለም። ምንድነው ስጋና ወደሙን ትወስዳለህ? ስጋው ጴጥሮስ ከሱ ጋር ነኝ ስለፈጠረ ጣልቃ የሚገባ ሰው ትቻለሁ። እኔ ዝም ማለት እችላለሁ፣ መብት ነው። ቀጥል ፔትራ። እግዚአብሔር እኮ መንፈስ ነው። ሀገራችን ላይ ቤተክርስቲያን ወይም እምነት ኢንስቲትዩሽን ተቋም ቢሆን እስካሁን የኔ ያክል ዓመት አትዘልቅም ነበር። ተቋማት ይፈጠራሉ፣ ይጠፋሉ። ሃይማኖት ግን የምትጠፋ አይደለችም። እስከ መጨረሻው ድረስ የሚጸና እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ የተናገረላቸው ደግሞ የመሰረታት ማን? ቤተክርስቲያን ወይም ሃይማኖት ተቋም አይደለችም። ተቋማት ይጠፋሉ። ተቋማት